ሻሎም ሻሎም የተወደዳችሁ በዓለም ዙሪያ ያላችሁ ውድ ኢትዮጵያውያንና ኤርትራውያን ባላችሁበት ዓለም ዳርቻ የክርስቶስ ሰላምና ጸጋ ከናንተ ጋር ይሁንላል። ይሄ ሰላምታ ከወዲሁም ጊዜ የተለየ ነው። መጽሐፍ የእግዚአብሔር ቃል ሲናገር ማለዳ ማለዳ አዲስ ነው ታማኝነቱ ብዙ ነው ተብሎ ተጽፏል። ዛሬ ከዚህ ሰላምታ የተነሳ የበዛ ሰላምና የበዛ ሞገስ ያገኛቸዋል። ይሄ መልእክት ይሄ ቪዲዮ ወደ እናንተ ከደረሰ እንዲባረኩ የእግዚአብሔር ብርሃን የእግዚአብሔር ባለጠግነት ከሰማይ የሚሰጥ ሞገስ እንዲያገኘው እፈልጋለሁ የምትሉትን ወዳጃችሁን በዚህ ሰዓት ይሄንን ቪዲዮ ሼር አድርጉለት። ከወዲሁም ጊዜ ባለፈ ይሄ መልእክት ወሳኝና ጠቃሚ ለብዙ መንፈሳዊ ነን ለሚሉ ሰዎች እግዚአብሔር ብርሃንን ወይም መንገድን ሊጠቁማቸው ተዘጋጅቷል። መጽሐፍ እንደሚናገር እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም ተብሎ ተጽፏል። በሌላ ክፍል ሲናገር ያስተውሉ ዘንድ አይምሮአቸውን ከፈተላቸው ተብሎ ተጽፏል። እኛ አይምሮ ከተከፈተለት ወገን እንጂ አይምሮ ከተዘጋበት ወይም የሚያደርገውን ከማያውቅ ሰው እንዳልሆንን መጽሐፍ ቅዱስ አስረግጦ ይናገራል። ዛሬ የሚሰማኝ ሰው ካለ በሕይወቴ ላይ ለውጥን እፈልጋለሁ፣ እግዚአብሔር በሕይወቴ ለውጥን እንዲያመጣ እፈልጋለሁ የሚል ሰው ይህንን ቪዲዮ እስከ መጨረሻ ድረስ እንዲመለከት በጌታ ፍቅር እጠይቀዋለሁ። ምክንያቱም የናንተ ለውጥ ያለው እናንተ በምታደርጉበት ነገር ውስጥ ሳይሆን በተገለጠው በእግዚአብሔር ቃል እውነት ውስጥ ነው። የናንተ ነገር ያለው ስኬታችሁ ያለው ጤናችሁ ያለው በረከታችሁ ያለው ዋቴቨር የምታስቡት የትኛውም ሰክሰስ ብላችሁ የምታስቡት የትኛውም ነገር ያለው በእግዚአብሔር ቃል ብርሃን ውስጥ ነው። ስለዚህ ወዳጄ በእግዚአብሔር ቃል እውነት በዚች ምድር ላይ በአሸናፊነት መመላለስ ትፈልጋለህ? በሞገስ መመላለስ ትፈልጋለህ? የእግዚአብሔር የመለኮታዊ ኃይል ባንተ ላይ እንዲገለጥ ትፈልጋለህ? ያንተ ሕይወት ብዙዎችን አስተማሪ ወይም ብዙዎችን ለዋጭ ብዙዎችን ታሪክ ቀያሪ እንዲሆን ትፈልጋለህ? እንዲሆን የምትፈልግ ከሆነ ይህንን ቪዲዮ በደንብ አድርገህ እስከ መጨረሻው ተመልከት። ዛሬ ልናገር ወይም ላስተምራችሁ እግዚአብሔር በውስጤ ባስቀመጠው በቃሉ ብርሃን የመጣውበት ትልቁ ምክንያቴ ሰዎች በዚህ ምድር ላይ ሲሆኑ መከናወን የሚባለው ነገር የሚያገኛቸው እነማንን ነው? ሲቀጥል መከናወን የሚያገኘው ሰውዬ ምን ሲያደርግ ነው? ማለትም ሕይወታችሁ በመርህና በፕሪንሲፕል የተሞላ ሲሆን እንደ እግዚአብሔር ቃል የምታስቡት ነገር ወደ ፊት ለፊት ይሄዳል። ስለዚህ አሁን ባለንበት ሲዝን ትላንትም ተጉዘን በመጣንባቸው ምዕራፎች የተሳካላቸው የተከናወነላቸው መከናወንን ያገኙ ሰዎች ምን ሰርተው ነው? ዛሬስ ያለው ጄኔሬሽን ምን ቢሰራ ነው ሊከናወንለት የሚችለው? የሚያስበው ነገር በመለኮት ኃይል በመለኮት ፍጥነት እንዳሰበው የሚንቀሳቀስለት ምን ሲያደርግ ነው? ስለዚህ የእግዚአብሔር ቃል ምን ይላል? ዛሬ የምትሰሙኝ ከሆነ የእግዚአብሔር መንፈስ በመለኮት ኃይል ነገሮቻችሁን ወደምትፈልጉበት ስፍራ ነገሮቻችሁ እንዲከናወን ሞገስን እንዲያገኝ ተቀባይነትን እንዲያገኝ እግዚአብሔር በነገር ሁሉ ይረዳችኋል። አንድ ደቂቃ ጸልያለሁ። ሌኮሳ ባራዲያስ ሴላቫዲና ማሻካ ባራዲያሱ አባት ሆይ ይህንን ቪዲዮ በሚመለከቱ ሰዎች ሁሉ ላይ የጥበብ የእውቀት መንፈስ እንዲያርፍባቸው ጸልያለሁ።
በተለያየ ዓለም ዳርቻ ሆነው ይህንን የቃልህን ብርሃን ሊያዳምጡ የተቀመጡ ጊዜያቸውን የሰጡ ሰዎች ጊዜያቸው እንዳይባክን ከምናገረው ከቃል ብርሃን የተነሳ ሕይወታቸው እንዲለወጥ ጸልያለሁ። የሰማኝ የሚስማማ ሰው ካለ አሜን ብሎ ለእግዚአብሔር ክብር ሰጥቶ ባለበት ስፍራ ሐሳቡንና ልቦናውን ወደኔ ያደርጋል። መጽሐፍ የእግዚአብሔር ቃል ሲናገር በመዝሙረ ዳዊት እንደ ርዕስ መያዝ የምትፈልጉ ሰዎች ካላችሁ የሚከናወንለት ሰው ማን ነው? ክንውንስ የተገባው ሰው ማን ነው? በሚል መሪ ቃል በሚል ርዕስ ይህንን የእግዚአብሔርን ቃል ወደ እናንተ ይዤ መጥቻለሁ። መጽሐፍ የእግዚአብሔር ቃል በመዝሙረ ዳዊት ምዕራፍ 1 ቁጥር 1 ላይ ሲናገር እንደዚህ ይላል። በደንብ አድርጋችሁ ስሙ። መጽሐፍ ቅዱስ ጌታ ኢየሱስ በነገራችን ላይ ለቃሉ ትልቅ ክብር እንዳለው በመጽሐፍ ቅዱስ ታሪኮች ወይም በመጽሐፍ ቅዱስ ክፍሎች ውስጥ አጥብቆ ሲናገር እናያለን። እንደዚህ ይላል፣ ቃሌ ከሚያልፍ ይላል ይህ ሰማይና ምድር ቢያልፍ ይቀላል ይላል። አያችሁ፣ ለካ ጌታ ኢየሱስ የሚያከብረው ሰውን ሳይሆን ቃሉን ነው። ቃሉን ደግሞ ሰምተው በእምነት የሚቀበሉ ሰዎች በቃሉ አማካኝነት ይከብራሉ። ጌታ ኢየሱስ የመጀመሪያ ክብር ያሳየው ለቃሉ ነው። ስለዚህ ይሄ ቃል የከበረ ነው። ይህንን ቃል የምታከብሩ ከሆነ ደግሞ በዚህ ቃል አማካኝነት እናንተም ትከብራላችሁ። የሚያከብሩኝን አከብራለሁ ብሎ ተጽፏል። ስለዚህ በመዝሙረ ዳዊት ምዕራፍ 1 ቁጥር 1 ላይ ሲናገር እንደዚህ ይላል። በደንብ አድርጋችሁ ስሙ። ምስጉን ነው ይላል በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ ይላል። ዛሬ ባለንበት ዓመተ ምሕረት ባለንበት ሲዝን ባለንበት ቀን በሰውኛ ቋንቋ ምስጊን ነው ብለን የምናወራለት እኛ የማይናገር አንገቱን አቀርቅሮ የሚሄድ ከሰዎች ጋር መልካም ተግባቦት ያለውን ሰውዬ ምስጊን ነው ጨዋ ነው ብለን እናወራለን። መጽሐፍ ቅዱስ ግን እንደዛ አይደለም የሚለው። የዚህ ምድር ሥርዓትና የመንፈሳዊ ዓለም ሥርዓት በጣም የተራራቀ ነው። መጽሐፍ ቅዱስ በክፎች ምክር የማይሄደውን ሰውዬ ምስጊን ነው ይለዋል። አያችሁ፣ በክፎች ምክር የማይሄደውን ሰውዬ ምስጊን ነው ይለዋል። አያችሁ፣ በኃጢአተኞች መንገድ ያልቆመውን ሰውዬ ምስጊን ነው ይለዋል። አየ፣ በዋዘኞች ወንበር ያልተቀመጠውን ሰውዬ ምስጊን ነው ይለዋል። የእግዚአብሔር ቃል አሁን ከምንኖርባት ምድር ሐሳባቸው የተለያየ እንደሆነ ይሄ ቃል ይመሰክርልናል። በደንብ አድርጋችሁ ስሙ። አንድ ሰው በክፎች ምክር ካልሄደ፣ በኃጢአተኞች መንገድ ካልቆመ፣ በዋዘኞች ወንበር ካልተቀመጠ በአንድ ነገር ደስ ይለዋል። ደስታውን በሕይወቱ ላይ የፈጠረለት እንደ እግዚአብሔር ቃልና እንደ እግዚአብሔር ሐሳብ በዚች ምድር ላይ ወጥቶ ስለገባ ደስታው ግዴታ ነው የሚሆነው። በምን ደስ እንደሚለው ታውቃላችሁ? በቁሳቁስ፣ በቤት፣ በመኪና ጠዋት ታይቶ ማታ በሚረግፍ ነገር ደስታው እንዳልተመሰረተ ይናገራል። በጣም ያስደንቀኛል። ምን እንደሚል ታውቃላችሁ? በእግዚአብሔር ሕግ ደስ ይለዋል ይላል። አያችሁ፣ ሰዎች በእግዚአብሔር ሕግ ደስ የሚሰኙት የእግዚአብሔር ሕግ የሕይወታቸውን ዕጣ ፈንታ እንደሚያሳምርላቸው አርገው የሚረዱት አንደኛ በክፎች ምክር ሳይሄዱ ሲቀሩ ነው። በኃጢአተኞች መንገድ ሳይቆሙ ሲቀሩ ነው። በዋዘኞችም ወንበር ሳይቆሙ ሲቀሩ ነው በእግዚአብሔር ሕግ ደስ የሚላቸው። በጣም ይገርመኛል። ደስ ብሎት እዛ ጋር በውስጡ የተፈጠረው ደስታ አንድ ቦታ ላይ አይቆምም።
በጣም ያስደንቀኛል። ሕጉንም በቀንና በሌሊት ያስባል ተብሎ ተጽፏል። የአሜዚንግ አያችሁ፣ ሰዎች ከእግዚአብሔር ሐሳብ ጋር ሲስማሙ አንደኛ በሕይወታቸው ደስታን የሚፈጥርላቸው ነገር የእግዚአብሔር ሕግ ነው። ደስታቸውም በተለያየ ነገር ተመስርቶ ወይም ተገድቦ አይቀርም። በቀንና በሌሊት በቀንና በሌሊት በእግዚአብሔር ሕግ ደስ ይላቸዋል። ሕጉንም በቀንና በሌሊት ያስባሉ። አያችሁ ወገኖቼ፣ የእግዚአብሔርን ሕግ በሕይወታችን ዴይ ቱ ዴይ እንድናስብ የሚያደርገን ነገር ምንድነው ካላችሁ፣ በዚች ምድር ላይ እንደ እግዚአብሔር ሐሳብና እንደ እግዚአብሔር ፍቃድ የምንንቀሳቀስ ከሆነ በእግዚአብሔር ሕግ ደስ ላንሰኝ አንችልም። ሕጉንም በቀንና በሌሊት ላናስብ አንችልም። ወደ እግዚአብሔር ልቦናችንን ላንመልስ አንችልም። ነገር ግን እነዚህን ነገሮች በሕይወታችን ላይ የማናደርግ ከሆነ በመጀመሪያው ምዕራፍ ላይ እንደጠቀስኩት እነዛን ነገሮች የማናደርግ ከሆነ በእግዚአብሔር ሕግ ደስ ልንሰኝ አንችልም። ሕጉንም በቀንና በሌሊት ልናስብ አንችልም። ወገኖቼ፣ በእግዚአብሔር ቃል ምዕራፍ በራሱ ላይ በእግዚአብሔር ሕግ ደስ የተሰኘ ሰው፣ እንደ እግዚአብሔር ሐሳብ ወጥቶ በዚች ምድር ላይ የገባ ሰው፣ የተንቀሳቀሰ ሰው፣ የመንፈሳዊ ሕይወት በሱ ሕይወት ላይ መገለጫው የሆነ ሰው፣ በእግዚአብሔር ሕግ ደስ ብሎት ሕጉንም በቀንና በሌሊት አስቦ ብቻ አይቀርም። እነዚህን ነገሮች የሚያደርግ ሰው ምንድነው ዕጣ ፈንታው ወይም ምንድነው የሚከተለው ብዬ በመመለከት መጽሐፍ ቅዱስ ራሱን በመጠይቅበት ጊዜ ላይ እንደዚህ የሚል መልስ ነው ያገኘሁት። እርሱም ይላል በውሃ ፈሳሾች ዳር እንደተተከለች። በደንብ አድርጋችሁ ስሙ። በውሃ ፈሳሽ ዳር ያለች ዛፍ በየትኛውም ሲዝን በየትኛውም ወቅት ላይ መድረቅ ሊያጋጥማት አይችልም። ለምን ከተባለ እሷ ያለችበት ወይም የተተከለችበት ስፍራ በበቂ ሁኔታ ውሃ ለሷ መስጠት ይችላል። አየ ተመለከታችሁ ወገኖቼ፣ በዚች ምድር ላይ ስለሰራ ስለለፋን ስለጣርን ጠዋት ወጥተን ማታ ስለገባን በሕይወታችን ላይ የምናገኘው ነገር የለም። እርሱ ከመቶ 1% ሊሆን ይችላል። 99% ግን በዚች ምድር ላይ እንደ እግዚአብሔር ቃል፣ እንደ እግዚአብሔር ሐሳብ፣ እንደ እግዚአብሔር ፍቃድ የምንመላለስ ከሆነ ነገሮቻችን ሁሉ በእግዚአብሔር እጅ በእግዚአብሔር ዘንድ ስለሚገኙ ለመንቀሳቀስ፣ ለመውጣት፣ ለመፍጠን፣ ለመሮጥ አያቀተንም፣ እንችላለን። አያችሁ፣ እርሱም በውሃ ፈሳሾች ዳር እንደተተከለች ቅጠሏም እንደማይረግፍ ዛፍ ይሆናል። ከዛ በጣም ያስገረመኝ ቃል የሚሰራው ሁሉ ይከናወንለታል ተብሎ ተጽፏል። በርዕሴ ላነሳ እንደወደድኩት ሐሳብ ማን ነው የሚከናወንለት? ማን ነው በዚች ምድር ላይ በብልጫ መንፈስ ወክ የሚያደርግ? ማን ነው በዚች ምድር ላይ ገዝቶና አስጨንቆ የሚኖር? መከናወን የሚለው ሐሳብ አሁን ከምጠቅስላችሁ አሁን ከማወራው ሐሳብ ጋር የሚራራቅ ሐሳብ አይደለም። ተቀራራቢ የሆነ ሐሳብ ነው የምነግራችሁ። ማን ነው በዚች ምድር ላይ በአጋንንታዊው ዓለም ረግጦና አስጨንቆ የሚኖር ሰው? ማን ነው በደዌ ላይና በተለያዩ የበሽታ ኃይላቶች ሁሉ ላይ ስልጣን ያለው ሰው? አንደኛ በክፎች ምክር ያልሄደ ነው። ሁለተኛ በኃጢአተኞች መንገድ ያልቆመ ነው። ሶስተኛ በዋዘኞች ወንበር ያልተቀመጠ ነው። አራተኛ በእግዚአብሔር ሕግ ደስ የሚለው ነው። አምስተኛ በእግዚአብሔርንም ሕግ በቀንና በሌሊት የሚያስብ ሰው ነው።
በውሃ ፈሳሽ ዳር እንደተተከለ ቅጠሏንም በየጊዜው እንደምትሰጥ እንደማትረግፍ ዛፍ የሚሆን የሚሰራም ሁሉ የሚከናወንለት ሰው አሁን የነገርኳችሁን ሐሳብ የሚያደርግ ሰው ነው እንጂ የሚለፋ ኑሮን ለማሸነፍ የሚታገል ሰው አይደለም። አስተውሉ። ሕዝቤ ዕውቀት ከማጣት የተነሳ ጠፍቷል ይላል። ብዙ ሰዎች የሉም። ብዙ ሰዎች የሚያደርጉት ነገር ከእግዚአብሔር ቃል እውነት ጋር ተቃራኒ ነገር ነው። ዛሬ በእግዚአብሔር ቃል እውነት በዚች ምድር ላይ የምትንቀሳቀሱ ከሆነ ሕይወታችሁ ልክ እንደ እግዚአብሔር ቃል ይሆናል። ልክ እንደ እግዚአብሔር ቃል በሕይወታችሁ ላይ መድረቅ አጋጥማችሁ የያዛችሁት ነገር አይበተንም። ለምን ከተባለ ከምንጩ የተነሳ የምትሰሩት ነገር ይከናወንላችሁ። ስለዚህ የሚከናወንለት ሰው ስኬታማ የሚባል ሰው እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፍቃድ በዚች ምድር ላይ ወጥቶ የሚገባ። ስለዚህ እንደ እግዚአብሔር ቃል ሕይወታችን በእግዚአብሔር በቃሉ ብርሃን የተሞላ እንዲሆን ጸልያለሁ። አባት ሆይ ኢትዮጵያ ውስጥ ባሉ ክልሎች ላይ የሚኖሩ ወዳጆቼ ይሄንን መልእክት እየሰሙኝ ያሉ ከዚህም ባሻገር ከኢትዮጵያ ውጪ በተለያየ ዓለም ዳርቻ ላይ ሆነው ይሄንን መልእክት የሚሰሙ ሰዎች ጸልያለሁ። ባላችሁበት ሁኔታ ባላችሁበት ሲቹዌሽን እጆቻችሁን ከፍ አድርጉና ጸልዩ። 2 ደቂቃ ጸልያ። የእግዚአብሔር የመለኮት ኃይል የእናንተን ነገር መፍታት ይጀምራል። መጽሐፍ ሲናገር ላላችሁበት ጥያቄ የእግዚአብሔር ቃል በመለኮት ኃይል ወደ እናንተ መጣ ማለት ነገሮቻችሁ ተከፍተዋል ማለት ነው። ለዚህ ነው መጽሐፍ ሲናገር ቃሉን ላከ ይላል። ቃል ከመጣ ያንቺ ነገር ይፈታል። ቃል ከመጣ ያንተ ነገር ይፈታል። ቃል ከመጣ ኢትዮጵያ ካለችበት ችግር ትወጣለች። ቃል ከመጣ ለዓለም የመፍትሄ ሰው ሆነ ትገለጣል። በጌታ በኢየሱስ ስም ጸልያለሁ። ዘመንህን የበላ ሕይወትህን የበላ አዚም ድንዛዜ ባንተ ላይ የረጨ እንደማታድግ ትልቅ እንደማትሆን የነገሩ ሰዎች እያሉ በእግዚአብሔር በቃሉ ብርሃን የተነሳ ከቃሉ ጉልበት የተነሳ ነገሮች እንደምታስባቸው ይፈጥናል፣ እንደምታስባቸው ይሄዳል። አሜን ብለህ ተቀበል። አሜን ብላችሁ ተቀበሉ። አሜን ለሚል ሰው ይሁንለት። አሜን ለሚል ሰው ይሁንለት። ተፈጸመ በጌታ በኢየሱስ ክርስቶስ። የትኛውም የጨለማ ጉልበት ከመንገዳችሁ ላይ እንዲፈርስ ጸልያ። የእግዚአብሔርን የቃሉን ብርሃን የከለከለ የእግዚአብሔርን የቃሉን ጉልበት ወደ እናንተ ሕይወት እንዳይመጣ በበቂው ሁኔታ የእግዚአብሔር ናውሌጅ ዕውቀት እንዳይኖራችሁ የከለከለ የትኛውም የጨለማ አሰራር በጌታ በኢየሱስ ስም ከናንተ ላይ የፈረሰ ይሁን። በጌታ በኢየሱስ ስም ከናንተ ላይ የፈረሰ ይሁን። በጌታ በኢየሱስ ስም ከናንተ ላይ የፈረሰ ይሁን። የቃሉ ብርሃን በሕይወታችሁ፣ በትዳራችሁ፣ በልጆቻችሁ፣ በምትሰሩት፣ በምትንቀሳቀሱት፣ በቢሮአችሁ፣ በየትኛውም ሴንተር ላይ እንዲገለጥ ጸልያ። እንዲገለጥ ጸልያ። በመለኮት ኃይል የናንተ ነገር ተለቀቀ። በመለኮት ኃይል የናንተ ነገር ተለቀቀ። በመለኮት ኃይል የናንተ ነገር ተለቀቀ። ለሚያምን ለአንድ ሰው ሆኖለታል። እኔ ፕሮፌት ታማኝ ታረቀኝ ነኝ ከዲሳይፕል ኦፍ ኒው ክሬሽን ኢንተርናሽናል ቸርች አዲስ አበባ። በየጊዜው እንደዚህ አይነት ሕይወትን የሚለውጥ ሕይወትን በብርሃን የሚሞላ የእግዚአብሔር የቃል እውነት ወደ እናንተ እንዲመጣ ከፈለጋችሁ በፌስቡክ የምታዩ ሰዎች ፎሎ እያደረጋችሁ ለብዙ ሰዎች ሼር እንድታደርጉ በጌታ ፍቅር ጠይቃችኋል። በቲክቶክ የሚመጣላችሁ ሰዎች ደግሞ ፎሎ እያደረጋችሁ ይህንን አካውንት ኮፒ ሊንክ እያደረጋችሁ ሪፖስት እያደረጋችሁ ለብዙ ሰዎች እንዲደርስ አገልግሎታችንን እንድትደግፉ በጌታ ፍቅር ጠይቃለሁ። በዩቲዩብ የሚመጣላችሁ ሰዎች ደግሞ በተለያየ ዓለም ዳርቻ ሆናችሁ
ያላችሁ የምትመለከቱ ሰዎች ይህንን የዩቲዩብ ገጽ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ የደውል ምልክቱን በመጫን በየጊዜው እነዚህ መልእክቶች ወደ እናንተ እንዲደርሱ ማድረግ ትችላላችሁ። አገልግሎታችንን በገንዘብ መደገፍ የምትፈልጉ ሰዎች ከስር በምናስቀምጥላችሁ አካውንት ላይ የበኩላችሁን ለእግዚአብሔር መንግስት እያደረጋችሁ ይህንን አገልግሎት ማሳደግና መቀየር ትችላላችሁ። እኔ ፕሮፌት ታማኝ ታረቀኝ ነኝ። በድጋሚ ሻሎም።